የፍቅር እናት የሰማችውን ነገር ማመን አቃታት። ቤዛ አይደለችም፣ በፍጹም ቤዛ እንደዚህ አታደርግም። አደይ ናት ልጆችን የመረዘቻቸው እያለ ስታወራ የነበረችው ሴትዮ ዛሬ ላይ ግን ዴቪድ እውነታውን ሲነግራት በጣም ደነገጠች። እራሷን መቆጣጠር ያቅታታል። ለካም ቤዛን አምኔያት እሷ አታደርግም እያልኩኝ ስከራከርላት የነበረችው ልጅ ናት እንደዚህ ያደረገችው እያልከኝ ነው እያለች ስትጠይቀው፣ ዴቭም አዎ ትዬ፣ በጭራሽ አደይ የዛን ቀን ምግብ አልሰራችም። ቤዛ ደግሞ በተለየ መልኩ አደይን እየተንከባከበቻት ነበር። ለእሷ የመጣውን ምግብ እኔ ነኝ የበላሁት፣ እናም በዛ ምክንያት ነው የታመምኩት እያለ ሲነግራት፣ የፍቅር እናት ግን ይህንን ነገር አምና መቀበል አቅቷታል። በምን ምክንያት? ቆይ ቤዛ ምን አድርጋት ነው አደይን እንደዚህ ለመመረዝ የፈለገችው? ለካም አደይን በድያታለሁ ማለት ነው እያለች ትጸጸታለች። ዴቭ አዎ እትዬ፣ አንድ ነገር ግን አምናለሁ፣ እሱም አደይ በጭራሽ ምግቡ ላይ መርዝ እንዳልጨመረችበት። ይህ ሁሉ ሴራ ግን የፍቅርና የቤዛ ነው። ቤዛ በተለይ አደይን ከቤት ለማፈናቀል የማታደርገው ድርጊት የላትም። እናም ዋናው ነገር ግን አንቺ አደይን ከልብሽ ማመንሽና እንዲሁም ደግሞ መውደድሽ ነው ይላታል ማለት ነው። በመጀመሪያ እንግዲህ የፍቅር እናት አደይ የት ነው ያለችው? ስራ ገባች ወይንስ የት ሆና ነው የሚል ጥያቄ ስትጠይቀው፣ እንደዚህ የምታስብላት ከሆነ ለምንድን ነው ከቤትሽ ያስወጣሻት ብሎ ነበር ዴቭ ወሬውን የጀመረው። እሷም ደግሞ አዋውቃለሁ፣ አደይ ለብዙ ጊዜ አገልግላኛለች፣ በዛ ላይ ጥሩ ልጅና ታማኝ ነበረ። ግን በእናንተ በልጆች ላይ ያደረገችውን ድርጊት ሳይ ራሴን መቆጣጠር አቅቶኛል። ዝም ብዬ ላሳልፍም አልቻልኩም። እናም እስኪ አስበው የኔ ልጅ፣ የዛን ቀን የተመረዘ ምግብ እንደበላችሁ ሆስፒታል ሄዳችሁ ባትታከሙ በህይወት አትቆዩም ነበር። ይህንን ነገር ታዲያ እንዴት ነው ዝም ብለሽ እለፊያት የምትሉኝ? እያለች ስታወራለት፣ በጭራሽ የምታምኒ ከሆነ እኔ ስለ አደይ በደንብ እተማመንባታለሁ። እናም የተመረዘ ምግብ ያበላችን ቤዛ ናት እንጂ አደይ አይደለችም የሚል መረጃ ነግሯታል። ይህንን ስትሰማ የፍቅር እናት እራሷን ወቀሳ ትጀምራለች። ለካ ቤዛ ናት ማለት ነው እንደዚህ ያደረገችው። እንደዛማ ከሆነ አደይን ትጠራልኝና እኔ ራሴው ይቅርታ አላታለሁኝ ብላ ዴቭን ስትነግረው፣ እሽትዬ የእውነት እንደዚህ የምታደርግ ከሆነ በጣም እወድሻለሁ፣ አከብርሻለሁ ይላታል። እሷም ደግሞ ጥፋተኛ ካልሆነችማ በጭራሽ ከቤቴ ውስጥ እንድትወጣ አልፈልግም። እሷ ከወጣች ቀን ጀምሮ እኔ ምንም አይነት ደስታ አይሰማኝም። አደይ ማለት የቤታችን ድምቀትም ነበረች። ስለዚህ ቤዛ ነበረች አደይን እንዲጠላት ያደረገችው ማለት ነው። እናም በቃ ይሄ ሁሉ ነገር የቤዛ ስራ ከሆነ እኔ ይቅርታ ጠይቃለሁ ብላ አደይን ይቅርታ ጠይቃታለች። አደይም ደግሞ አንድ ቀን እውነቱ እንደሚወጣ አውቅ ነበር፣ እኔ በጭራሽ ይህንን ነገር አላደረኩትም፣ እሱም ምግብ ላይ መርዝ አልጨመርኩም። ቤዛ እናንተ እኔን እንድትጠሉኝ የማትሰራውና የማታወራችሁ ነገር የለም፣ ግን እናንተም ከኔ የበለጠ እሷን አምናችሁ ሁሉንም ነገር ጥፋቱን በሙሉ እኔ ላይ አድርጋችሁን ነበር። ዋናው ነገር አሁንም እውነታ ማውጣቱ ነው ትላለች እንግዲህ አደይ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ ቆይታችሁ ከኔ ጋር ይሁን። ቪዲዮውን ስትጀምሩ በላይክ ጀምሩት። ሰራተኛዋ አደይ ከሚለው ድራማ ነው የመጣሁላችሁ። እንግዲህ እንደምታውቁት አደይ ከቤት ውስጥ ተባራ ነበረ። ግን አሁን የአደይ እውነተኛ ስራዋ እየተገለጠላት ነው። የቤዛ ሴራ ደግሞ ተጋልጧል ማለት ነው። ሁሉም ነገር ቤዛ እንደሆነች ቤት ውስጥ ስትበጠብጥ የነበረው አደይን ለማስጠላት ያሴረችው ሴራ እንደሆነ እንግዲህ ዴቭ ዛሬ ሁሉንም ነገር ለእህቱ ነግሯታል። እህትየዋም ደግሞ ጥፋተኛ እንደሆነች አውቃ አደይን ወደ ቤቷ ጠርታ ከለሊ ጋር ይቅርታ ጠይቃታለች። ለሊም ደግሞ በጣም ደስ ብሏታል። በእውነት እትዬ በጣም እናመሰግናለን። አደይም ብትሆን ከዚህ ከቤት መውጣቷ ወይም ስራ መፈናቀሏ ሳይሆን ያናደዳት እርሶን ማስቀየሟ ነበር እና በጣም ነው የምናመሰግነው፣ እንኳንም ታረቃችሁ እያለ ትላለች ለሊ።
ፍቅር ከጓደኛዋ ጋር ለሊ ቤት ሄደች። ለሊ ቤት ሄዳ በር ስታንኳኳ ባቡርና ለሊ ውስጥ ላይ ቁጭ ብለው ነበር። እንዴ ማን ነው እንደዚህ በር የሚያንኳኳው? እርግጠኛ ነኝ መቼም አደይ በዚህ መልኩ አታንኳኳም ይላል ባቡር። በሩን ሊገነጥሉት ደረሱ። እረ ቀስ ማን ነው ቆያለች። ለሊ ተነስታ በር ስትከፍትላቸው ፍቅርና ጓደኛዋ ነበሩ። የፍቅር ጓደኛ ባቡሬን ስታይ በጣም ደነገጠች። ልታወራ የነበረውን ወሬ ዋጥ አድርጋ ከፍቅር ጀርባ ተሸጎጠች። ፍቅር ለሊ ምን ሆናችሁ ነው የመጣችሁት የሚል ጥያቄ ስትጠይቃት የት ናት አሁን አደይን የት ነው ያደረግሻት? ትሰሚኛለሽ? አንቺና አደይ ዴቭን ወደ ራሳችሁ እንዲመጣ እየጎተታችሁን ነው። ስለዚህ አርፋችሁ ብትቀመጡ ይሻላችኋል። ከኔ ጋር እልክ አትጋቡ እያለ ማስጠንቀቂያ ነገር ታወራላታለች ለለሊ። ለሊ ደግሞ አደይ እኮ ከዛ ቤት ወጥታለች። ስለዚህ ስለሷ ምንም የሚመለከትሽ ነገር የለም። አንቺም ሆንሽ እኔ ስላልኩኝ ሳይ አደይና ዴቭ አንድ ላይ የሚሆኑት እኛ ስላወራን ሳይሆን ፈጣሪ ስላለ ነው። በቃ ይሄ ነገር ፈጣሪ ፈቅዶታል። እንደውም እንኳንም ከእናንተ ቤት ወጣች በአንቺ ምክንያትና በቤዛ ምክንያት እንደፈለጋት ከሱ ጋር ጊዜዋን ታሳልፋለች። በቃ ተፋቻት እያለች ለሊ ስታወራላት፣ ፍቅር ግን በጭራሽ አደይ የኔና የኔ ብቻ ነው። እንደውም አንቺ ነሽ እንደዚህ የልብ የልብ እየሰጠሽ በላይ ላይ እንድትጫወትብኝ የምታደርጊው ትላለች ፍቅር። ይህን ጊዜ ባቡር እንግዲህ አንቺ ማን ነው? ፍቅር ነው? ፍቅርታ ነው ስምሽ? ምን ፈልገሽ ነው ወደዚህ ቤት የመጣሽው? የሚል ጥያቄ ሲጠይቃት፣ እሷ ደግሞ አንተ አይመለከትም፣ በእኛ መካከል አትግባ። አሁን እያወራን ያለ እኔና ለሊ ብቻ ነን። የምናወራበት ምክንያት ደግሞ ስለ አደይ ነው። አደይን አንተ ማን ስለሆንክ ነው የምትቆረቆርላት? እያለች ስትለው፣ እንዲሁም ደግሞ ለሊን ከመቼው ፍቅረኛሽ ሄደና ሌላ ውሽማ አስገባሽ ወደ ቤትሽ የሚል ንግግር ተናግራት፣ ፍቅር እዚህ ቤት መጥተሽ ተዋርደሽ መሄድ አምሮች ከሆነ አፍሽን እንደፈለግሽ ክፈቺ፣ አለበለዛ ግን መዋረድ ካላማረሽ ከዚህ ከቤት በሰላም ትወጪ ይሻልሻል እያለች ስትላት፣ አልወጣም እምወጣው አንቺ ብለሽ ሳይሆን ወጥቼ ወዴት መሄድ እንዳለብኝ የት እንደምሆን እኔ ራሴ ጠንቅቄ የማውቅ ሰው ነኝ እያለ ስትላላጥ፣ ባቡሬ እንግዲህ ትዕግስቱን ስትፈታተነው በጥፊ ይላታል ፍቅርን። የዚህ ጊዜ ትናደድና ጥላቸው ትወጣለች። በመጀመሪያ ግን ለአደይ ከዴቭ ላይ እራቂ ብለሽ ንገሪያት ብላ ለለሊ ስትነግራት፣ ለሊ አንቺ ዝም ብለሽ ነው እኮ የምትለፊው። አደይና ዴቭ አሁን አንድ ላይ ናቸው። ፍቅራቸውን አለማቸውን እየቀጩ ነው። አንቺ ይልቅንስ በጊዜ የሚሆንሽን ሰው ፈልገሽ ብትይዥ ይሻልሻል የሚል ወሬ ስታወራላት እንግዲህ ፍቅር በጣም ትናደዳለች። ያችኛዋም ባቡሬን ስታይ ተናዳ ደንግጣ መሰለኝ እየሮጠ የተታት ወጥታለች። ፍቅር ምንድነው አንቺ ደግሞ የሚያስፈራሽ? አርፈሽ ዝም በይና ቁጭ በይ ብትላትም በጭራሽ ሰውየውን አታየውም እንዴ ልጁ እያለች ትንተባተባለች። ባቡሬም ምን ያንተባትብሻል? ቆይ ለምንድን ነው ወደዚህ ቤት የመጣሹ ብሎ ጠይቋት ነበረ። እሷም የመጣችበትን ራሱ ስላላወቀችው የመጣችው አደይን ለሁለት ሆነው የሆነ ነገር ወይም ሊደበድቧት ማስጠንቀቂያ ሊሰጧት ይመስለኛል። ባቡሬና ለሊን ቤት ውስጥ ሲያገኙ ግን በድንጋጤ ያችኛዋ በተለይ እየሮጠች ነው ትታት ፍቅርን የወጣችው። ፍቅርም እንግዲህ ደህና ጥፊ ቀምሳለች። ልክ ከቤት ውስጥ ሲወጡ አደይን በር ላይ ያገኟታል። አንቺ ቆይ ግን መቼ ነው ከዴቭ ላይ የምትርቂው? ትልና ለሁለት እጇን ጥምዝዝ አድርገው ሲይዟት ባቡሬ ደረሰባቸውና ባቡሬ አስጣላቸው። ከዚህ በኋላ እኮ አይመለከታችሁም ስለኔ። ቆይ ለምንድን ነው የማትተውኝ? ለምንድን ነው እኔ በሄድኩበት ዝም ብላችሁ የምትከታተሉኝ? ትላቸዋለች አደይ። አደይም የምንከታተልሽ ከዴቪድ ስለማትርቂ ነው። ከዴቪድ ደግሞ ከራቅሽ ማንም ሰው አንቺን ዞር ብሎ የሚያይሽ ሰው የለም ትላለች እንግዲህ ማለት ነው ፍቅር። ለሊም ፍቅርን እየውልሽ ፍቅር አደይን ከዛ ከቤት እንድትወጣ ያደረግሻት ከዴቭ ጋር ለመለየት ፈልገሽ ከሆነ በጭራሽ ተሳስተሻል። እንዲሁም በጣም ጥሩ መንገድ ነው የከፈትሽላት። እንደፈለጋት ከሱ ጋር የማውራትና ከሱ ጋር የመዝናናት ጊዜ እንዲኖራት አድርገሻል። አየሽ እሷን ጎዳ ብለሽ ራስሽ ተጎዳሽ። ለዛም ነው ሁነኛሽን ሰው ፈልጊ እያልኩኝ የምነግርሽ አለቻት ለሊ ለፍቅር። እናም የምነግርሽ ነገር ቢኖር
አደይና ዴቭ መቼም ቢሆን አይለያዩም። እስከ መጨረሻው ድረስ አብረው የሚኖሩ ፍቅረኛሞች ናቸው። አንቺ ዝም ብለሽ በቅናት እየተንጨረጨርሽ እድሜሽን አትጨርሽ። ሆነኛሽን ሰው ፈልጊና አንቺም ልክ እንደ አደይ የሚወድሽን ሰው አግቢ ወይም አፍቅሪ እያለቻት ነው። ለሊ እንግዲህ ፍቅር የዝህኔ በጣም ትናደዳለች። እንኳን እንደዚህ ብለዋት እንደውም በቅናት ልትደፋ ነው ፍቅር በዴቭ ምክንያት እና በአደይ ምክንያት። ቤተሰብ እንግዲህ እዚህ ድረስ ይበቃናል። በስተመጨረሻ ላይ ግን አሼ የፍቅር እናትን መቷታል። መጨረሻቸው እንደው ቀጣይ ላይ ምን ይፈጠር ይሆን የሚለውን ደግሞ አሼ ሌላ ታሪክ ይዞ መጣ፣ ሌላ ጉድ ያመጣ ደግሞ አብረን የምናየው ይሆናል። ከተመቻችሁ ላይክ፣ ሸር፣ ሰብስክራይብ ማድረግ አትርሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ቤተሰብ ለነበረን ቆይታ ከልብ አመሰግናለሁ እያልኩ በዚሁ ልሰናበታችሁ ባይ